አሁን ደግሞ ማቀርብላችሁ እንግዳ ይኖራል። ቅድም ጠቆም አድርጌያችሁ ነበረ። በጥንት ከነበሩ የቤተክርስቲያን ዘማሪዎች መካከል ፓስተር ፍስሐ ፈይሳን ወደዚህ እጠራለሁኝ። በመካከላችን መጥቶ የተወሰነ ቃለ ምልልስ ይሰጠናል። ከሱ በኋላ ደግሞ ሁለት እንግዶችን እጠራላችኋለሁ። ባጭሩ ፕሮግራማችን በዛ ይጠናቀቃል ማለት ነው። ፓስተር ፍስሐ ፈይሳ ወደዚህ እንዲመጣ በክብር ጋብዛለሁ። በክብር ተቀበሉት። ፓስተር ፍስሐ እዚህ ድረስ መጥተህ እንግዲህ የበዓላችን ተካፋይ ስለሆንክ በጣም ነው የማመሰግነው። እንግዲህ በጣም ወዳጄ ነህ። ብዙ ጊዜ ያው ወዳጆችን ብቻ ነው የምታቀርበው ይባል፣ ታዲያ ጠላቶችን አላቀርብም። እንግዲህ ወዳጆቼ እና ፓስተር ፍስሐ እንደው ለማስታወስ ያክል ለማያውቅ ትውልድ ማለት ነው። እዚህ ብዙዎቹ ያውቃል፣ ብዙዎቹ እናውቃለን። በአንተ ዝማሬ በልጅነት ዘመናችን ብዙ ተጠቅመናልና እስኪ ዝማሬህን አሰማን። መጀመሪያ እስኪ ማንነትን ከመናገር በፊት ዝማሬን አሰማና ሙዚቀኛም እዚህ ተዘጋጅቷል። ያጅ ባህል አጥንታችኋል መሰለኝ። እሺ በዝማሬ እግዚአብሔር ስም የተባረከ ይሁን። እንግዲህ ዘምርላችሁና ጥያቄውን ደግሞ ቀጥሎ እሰማለሁ። ቅድም መዝሙር ሲዘመር ሰምቻለሁ። የትንሣኤ መዝሙር ነው የተዘመረው። ቅድም ቄሱም ሲዘምር ሰምቻለሁ። እግዚአብሔር ስም የተባረከ ይሁን። እንደው ወንድሜ ተስፋዬ እንዳለው ይሄን ያህል ብዙ የምታወስ ብዙ መታወቅ ያለብኝ ሰው ነኝ ብዬ አላስብም። ግን እድሉን ካገኘው ሁላችሁንም እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ትንሣኤ በዓል አደረሳችሁ እላለሁኝ። የጌታ ስም የተባረከ ይሁን። አሁን የምዘምረው መዝሙር ምናልባት የሁላችንን ልብ ኮርኮር የሚያደርግ መዝሙር ሊሆን ይችላል ብዬ አስባለሁ። የእግዚአብሔር ምሕረት፣ የእግዚአብሔር ዳታ፣ እግዚአብሔር ድጋፍ የሚያስፈልግ ስለሆነ ጥያቄዎቹን በኋላ እሰማለሁኝ። ግን አሁን መዝሙሩ ልዘምር በተጠየቅኩት መሰረት በራችን ይከፈት፣ ኢየሱስ ወደኛ ይምጣ። ምን የማይሆን አለ ከቶ የማይሳካ? ምሕረቱ ከቀደመ እርሱ ከራራልን፣ ቋጠሮ ይፈታ ጌታ ሲደርስልን። በራችን ይከፈት፣ ኢየሱስ ወደኛ ይምጣ። ምን የማይሆን አለ ከቶ የማይሳካ? ምሕረቱ ከቀደመ እርሱ ከራራልን፣ ቋጠሮ ይፈታል ጌታ ሲደርስልን። ለቀረው ዘመኔ ዘይተረፈልኝ እንግዲህ ልጆቼ ሰቀቀን ተረስቷል። ሩሩ አምላኬ ዘይቱን አፍስሷል፣ ዘይቱን አፍስሷል። በራችን ይከፈት ወደኛ ይምጣ። ምን የማይሆን ከራራልን፣ ቋጠሮ ይፈታል ጌታ ሲደርስልን። ያለኝን ልመገብ ሟጥጬ ጥቂቷን፣ ከልጆቼ ጋራ ስጠባበቅ ሞትን፣ አምላኬን አምኜ ያቺኑ ሰጠሁት። የረሃቡን ዘመን በጥጋብ አለፍኩት። እንግዲህ አልራብም፣ እንጀራዬ ሆኗል። በጎጆዬ ውስጥ ገብቶ ጓዳዬን
ሞልቶታል ጓዳዬ ሞልቶታል በራችን ይከፈት ኢየሱስ ወደኛ ይምጣ ምን የማይሆን ለከት የማይሳ እሱ ከራራልን ቋጠሮ ይፈታ ጌታ ሲደርስልን አምስት እንጀራና ሁለት ዓሦች አሉን እንግዲህ አይበቃንም አሰናብተው ሕዝቡን ያላችሁን አምጡ አለና ባረከው የተራበው ጠግቦ እንዲሁም ተረፈው እየተራብን ሂዱ ኢየሱስ አላለንም ምግብን ፍለጋ አልተንከራተትንም አንንከራተትም በራችን ይከፈት ኢየሱስ ወደኛ ይምጣ ምን የማይሆን እሱ ከራራልን ቋጠሮ ይፈታል ጌታ ሲደርስልን ወይን ጠጁ አለቀ ለሰርጉ ድምተኞች ውሃ ሞሉ አለ በባዶች ወጋኖች የሰርገኛው ንፍረት ጩኸት አደመጠ ከፊተኛው ይልቅ ኋለኛው ጣፈጠ ኢየሱስ ከተገኘ ያለቀን ይጨምራል ጉድለትን በመሸፈን ደስታችን ይሆናል ደስታችን ይሆናል በራችን ይከፈት ኢየሱስ ወደኛ ይምጣ ምን የማይሆን አለ ከቶ እሱ ከራራልን ቋጠሮ ይፈታል ጌታ ሲደርስልን ቋጠሮ ይፈታል ጌታ ሲደርስልን አሁን እግዚአብሔር ሆይ የለም የሚመስል በግርማ ሞገስ በኃይል በስልጣን በእውቀት በጥበብ ከፍተኛ ነህ ከሁሉም በላይ ነህ በዘመናት ሁሉ ጸንተህ ትኖራለህ ጊዜ ሳይለውጥ ሳይደክም ጉልበትህ በዙፋን አለ በዙፋን አለ በጣም ነው የማመሰግነው። እንግዲህ ዝም አላችሁ እንደው አሜንም የለም ምስጋናም የለም። ይሄን የመሰለ ዝማሬ አቅርቦልን እኔ የሚገርመኝ እንደው ብዙ ዘመን ነው ዝማሬ ከጀመርክና ድምፁም አለ ዝማሬውም አለ። ሙዚቃ እንኳን ጋር ተገባብታችሁ ሳታጠኑ እየዘመርክልን ያለን ብዙ ዘማሪዎች ስንጋብዛቸው እኛ ከሚክስ የማይደረግ ከሆነ በኮምፒውተር የማይነካካ ከሆነ አንዘምርም እያሉ የሚሉበት ዘመን ላይ ለምንድን ነው ዝማሬ ያቆምከው እንዳገልግሎት? እስቲ መጀመሪያ እስቲ አሁን ያለበት ሁኔታ ንገረና ከዛ ወደዛ። እሺ እንግዲህ እኔ ፍስሐ ፈይሳ እባላለሁ። በኢትዮጵያ ጉባኤ እግዚአብሔር ቤተክርስቲያን በ6 ኪሎ በመጋቢነት አገለግላለሁ። በዋናነት ግን በአዲስ አበባ መጽሐፍ ቅዱስ ኮሌጅ አስተማሪ ነኝ። ያው በትምህርት አካባቢ ነው ያለሁት፣ በምርምር አካባቢ ነው ያለሁት። እንግዲህ ባጭሩ ይሄ ይበቃል። በቤተሰብ አንጻር ከተፈለገ የአንድ ሚስት ባል ነኝ። እንደሚባለው 4 ልጆች አሉን። 5 የልጅ ልጆች አይተናል። ክብር ለእግዚአብሔር ይሁን። ቅድም የጠየቀኝን ጥያቄ ለመመለስ አምልኮ ካለ ቤተክርስቲያንም የትም ቦታ አምልኮ ካለ በቤትም ቢሆን ጊታር አለኝ፣
መዘመሬን አላቆምኩም። እግዚአብሔር የሰጠኝ ስጦታ ነው ብዬ ስለማምን መዘመሬን አላቆምኩም። መጠራት አለመጠራት ሳናዘርኒ ግን በቤቴም ባለውበት ቦታ እግዚአብሔርን አመልካለሁ። እስቲ ከጥንት ዝማሬዎች አንዱን ሳስታውሰን እስቲ ማለት በጣም ህዝቡ እስካሁን ድረስ የሚዘምራቸው ዝማሬዎች አሉና የትኛው ነው በጣም ልብ ውስጥ የገባው? እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ ማዕበሉን ጸጥ አድርጎ በድል አሻግሮናል። እሺ ይሄን ዝማሬ ታውቁታላችሁ አይደል? በመጨረሻ ላይ እንግዲህ ዘምርልናል ከሙዚቀኛው ጋር። ሙዚቀኛውም ሙዚቃው ገብቶታል። በጋራ ዘምረን በዛ ነው የምንጨርሰው። አሁንም በመዝሙር ታገለግላለህ ቤተክርስቲያን? እንግዲህ አሁን ያው የነገረ መለኮት አካባቢ ተማሪም ማስተማሪም ስለሆንኩኝ በአብዛኛው በትምህርት በማስተማር ስልጠና በመስጠት እና አልፎ አልፎ በመስበክ ስለሚሆን አንዳንዴ ከስብከቶቼ ወይም ከትምህርቶቼ ጋር የሚሄዱ ነገሮች ካሉ ቀደም እንዳልከው ሙዚቃም ካለ ጊታር ካለ ጊታር እኔ እጫወታለሁ፣ ከሌለም እንዲህ አይነት ኪቦርድ ካለ ድንገት እንደ ውል ሲለኝ ሲያሰኘኝ ማለት ነው እዘምራለሁ። እንግዲህ አንተ መዝሙር ካሴት ባወጣበት ጊዜ ካሴት ማውጣት ብርቅ በነበረበት ጊዜ ነው። ካሴት የሚባለውን አሁን የአሁኑ ጄኔሬሽን አያውቀውም፣ ምን እንደሆነም አያውቀውም። እኛ ልጆች ብዙም አላዩት እና ያኔ ስታወጣ ጥሩ እድል አግኝተሃል ብዬ አስባለሁ ለመዘመር እና የነበረው ተግዳሮት የነበረው የዝማሬ ክብደት ምን ይመስል ነበረ? ከነ ቅድም የጠራዋቸው ከነ ፓስተር ተስፋዬ ጋቢሶ ከነ ዶክተር ደረጀ ከበደ ጋር የነበረ ግንኙነትስ አብራችሁ የማገልገል እድል ነበራችሁ? በጣም ጥሩ ጥያቄ ነው። አብሬ ማገልገል እድል ገጥሞኛል። በእነሱ ልክ ራሴን ግን አላስቀምጥም። እግዚአብሔር የባረካቸው ወንድሞች ናቸው። የእነሱም ዝማሬ የእነሱም ዜማ እኔን ኢንፍሉዌንስ አድርጎኛል። ይህንን አሁን የሰማችሁትን መዝሙር ከሌሎቹ መዝሙሮች ጋራ በ1978 ዓመተ ምህረት አስመራ ለአገልግሎት በሄድንበት ጊዜ ነው የዘመርኩትኝ። አሜሪካ ሚሽን አስተምር ስለነበረ ብዙዎቹ ተማሪዎች ይህንን አሁን የዘመርኩትን መዝሙር ያውቁታል፣ ብዙ ሰዎች ያውቁታል። እንግዲህ 40 ዓመት ሆነው ማለት ነው 40 ዓመት ሆነው ማለት ነው። እና አንዳንዶቹ እዚህ መካከል ያሉ ሰዎች 40 ዓመትም የሞላቸው አይመስለኝም። ክብር ለእግዚአብሔር ይሁን። ይስቃሉ። ይኸው ክብር ለእግዚአብሔር ይሁን። እና ጌታን አመሰግነዋለሁ ስለዚህ ሁሉ ማለት ነው።